ሩትዬ ግን ምን ሆነሽ ነው? ምን ሆነሽ ነው እንዴ? አብርሃም እስከዛሬ ያደረገሽን እንዴት ረሳሽው? እንዴት አብርሃም በእርግዝናሽ ሰዓት እንዴት እንደተጫወተብሽ እንዴት ረሳሽው? እንዴት ከነ ልጅሽ የመጀመሪያ ልጁን መንከባከብ ባለበት ሰዓት አንቺ መንከባከብ ባለበት ሰዓት ጥሎሽ ሄዶ የትም ከማንም ወጠጤ ጋር ሲዘራዘር ለምን ረሳሽው? ኧረ አንቺ ደህና አይደለሽም። የምር ደህንነትሽ እያስጨነቀኝ ነው። እኔ ለምንድን ነው አብርሃም የምታረግሽው? ለምንድን ነው አብርሃም ጋር ስትደርሺ ልክ እንደ አዲስ አፍቃሪ የሚያደርግሽ እንዴ? ልክ እንደ አዲስ አፍቃሪ ከዚህ በፊት አብርሃም ማንነቱን የማታውቂ ይመስል አብርሃም ያ ሁሉ በደረ ያደረሰብሽን የረሳሽው ይመስል ለምንድን ነው እንደ አዲስ እሱ ጋር ስትደርሺ የምታለቅሽው እንዴ? ትናንትና እንዴት ነበር ብዙ ስታናግሪያት የነበረው? ለምንድን ነው ዛሬ አብርሃም ጋር ስትሆኚ ያለቀሽው? ለምን ከትናንት ወዲያ አብርሃም ጋር ስትሆኚ ታለቅሻለሽ? ለምን እንዴ? እኔ ግርም እያልሽኝ ነው። ይሄ አንቺማ የሆነ ነገር አድርጎብሻል። እኔ እንጃ። እኔ አሁን እንዴት ተጠራጠርኩ ነው። የምሬን ነው። ሩትዬ በደነቱ አይደለም እንደዚህ ሆነች። በቃ እንደዚህ ድክም ያላት በሰላም አይደለም። አብርሃም እንደዚህ እያረገ እንደዚህ እያላት እንደዚህ ድክም ያላት እንደዚህ እያለቀሰች የምታወራው ዛሬ አይታችኋል። ጽጌ ጋር ያለቀሰችውን እንባ አይደለም አይኗ በርበሬ ለብሷል። እንዴ ለምን አባቱ ብለሽ ነው ደስ የምታረግሽለት እንደዚህ? የኔ እናት ለልጅሽ ታስፈልጊያለሽ እኮ እንዴ አንቺ ስንቱን ነገር ስንቱን ውጣ ውረድ ስንቱን ነገር አሳልፈሽ የመጣች ጀግና ሴት እኮ ነሽ። ይሄ ልጥልሽ አይገባም። እንደዚህ ስታረግሽ እኮ እውነት ያን ነገር ያደረግሽ እኮ ያረግሽውን እንዲያምኑ እያደረግሽው እየፈቀድሽላቸው እኮ ነው። ለምን ራስሽን አታስከብሪም? ለምን ኮስተር አትይም? አሁን እናውቃለን በጣም ተጎድተሻል፣ በጣም ብዙ ነገር ደርሶብሻል። ግን ያንን ነገር ለምን አትወጪውም? ልክ በፊት በእርግዝና ሰዓት ተወጥተሽው አይደል እንዴ? በእርግዝና ሰዓት ብዙ ነገር አሳልፈሽ አይደል? ዛሬ ይሄ ለምን ከበደሽ ይሄ ነገር? በቃ እነሱ እየተጫወቱብሽ ነው በተራ በተራ። ይሄው አቤል ራሱ ይቅርታ ጠይቄያለሁ፣ ኤፍሬምና ሩታን ይቅርታ ጠይቄያለሁ፣ ሰላም ፈጥሬያለሁ በማለት ከሳምንት ከ3 ቀን ከ2 ቀን በፊት ሲያወራ ነበር። ዛሬ ግን መጥቶ ያው አሳልፎ ሰጠሽ እሷ ናት ያረገችው ብሎ በኮንፊደንስ ሲያወራ ነበር። ስኪሱን እጁስ ከቶ ሄርሜላ ምንድን ነው ያለችው ዛሬ? በኮንፊደንስ ኮስተር ብላ ደግሞ እንዴት ነው የሚወጣጥራት ማለት ነው። እቺ በርሜል ውጥር ውጥር ያረጋታል። አትወጣጠር ያብኛ ወደዛ እና ሩታና ኤፍሬም ናቸው ያደረጉት። እኔ ምንም የለውም እጄን እኔ ከዚህ ውስጥ አውጣኝ አለች። በቃ ራሷን ንጹህ ለማድረግ የተቻላትን ነገር እያደረገች ነው። አንቺ ግን እያለቀሽ እውነት እየሆነ እንዲሆን እያሳመች ነው። ገባሽ አይደለ ሩትዬ? እና ራስሽን አስከብሪ፣ አታልቅሽ የኔ እናት። ለሱ የአንቺ ለቅሶ አንድ ጠብታ ዘለላው እንባ አይገባውም። እንኳን እንደዚህ በቀን ማልቀስ ይቅርና። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ዛሬ በጣም ተናድጃለሁ። ሩትዬ እያለቀሰች ነው፣ ሰሞኑን እያለቀሰች ነው። እሷ ባለቀሰች ቁጥር እኛም እያለቀስን ነው። ተይ አታልቅሽ፣ ራስሽን አስከብሪ። ከዚህ ቆሻሻ ከሆነ ነገር ራስሽን አውጪ፣ አጽጂ፣ ልጅሽን አሳድጊ። ከሱ የተሻለ ወንድ ስንቱ እየጠበቀች ነው። የራስሽን ህይወት ኑሪ። ይሄ ወንድ አይጠቅምሽም። ኧረ ተው እናንተ ሴቶች ተው። ግን እንዴ ሩትዬን ብትሆኚ ትናንትና እንደዚህ ያደረገች ወንድ ዛሬ ይጠቅመኛል በማለት ነው እሱ ነው ወደ ራስሽ ለማመለስ ደፋ ቀና እያልሽ ያለሽው? ኧረ ተያ ተይ፣ የምሬን ነው። በዛ ደግሞ አንቺ እንደዚህ ወሽለት ወደ አንቺ ቢመለስ ነገ ጠዋት ደግሞ በሌላ ሴት ነው የሚቀይርሽ፣ በሄርሜላ ሳይሆን። ስለዚህ እሱ ራሱ ፈልጎ ፈቅዶ ከመጣ ራሱን አስከብሮ ትዳሩን ልጁን መርጦ ከመጣ ይምጣ። ካልመጣ ግን ለምን ገደል አይገባው? ለምን አትተውትም? እቺ ሄርሜላ የሆነ ፍንጭ ባገኘች ቁጥር ከኔ ጋር ትሆናለች፣ ከኔ ጋር ትሆናለች። አብርሃም ብቻ ነው እንደ ኢትዮጵያ ውስጥ ያለው ወንድ? ኧረ በእናታችሁ አብርሃም ብቻ በሉኝና ሳሙኝ። እኔ እያመንኩ እኮ አይደለም እንደዚህ ሁለት ሴቶች እንደዚህ የሚሆኑት ነገር የሆነ ጭንቅላቴን እኔ እንጃ አላውቅም ጥያቄ የፈጠረብኝ ነው። እንዴት ነው ሴት ልጅ እንደዚህ ክብሯ ዝቅ አድርጋ ወንድ ልጅ እንደዚህ ምርጫ ውስጥ እያረጋቸው? ምርጫ እኮ ማለት ነው ፖለቲክ ምንድን ነው የሚባለው? ይሄ የምርጫ እንትን አይደለም፣ አካሄድ አይደለም፣ የሆነ ስራ ቦታ የሚያስገባ አይደለም። አብሮ ለመኖር ይመርጣል። ማን ነው እሱ የሚመርጠው? በዛም እንደዚህ ቆንጆች ናቸው። ሩትዬ የኔ ጠንካራ የኔ ጠንበለል የኔ ቀበጥ ማለት ነው። በጣም ቆንጆ በጣም ጀግና ጎበዝ፣ ለስንቱ የስራ እድል የሆነች ሴት፣ ስንቱ ሰው እንደሚፈልጋት ስንቱ ሰው እቺ ሴት ሚስቴር አድርጋት፣ የልጆቼ እናት ላድርጋት፣ የውሃ አጣጭ ላድርጋት ብሎ የሚመርጣት ሴት እቺን ብትሆን ለራሷ ቆንጆ ነች። የምር ቆንጆ ነች። ምን ያንሳታል? ከቁመት ለሁሉም ነገር ሰጣታል። ቀልብ ነው እንጂ ያልሰጣት። ቀልብ ደግሞ ከሌለ ዜሮ ነው ሁሉም ነገር። እንዴ ቆንጆች ናችሁ። ለምንድን ነው በራሳችሁ ኮንፊደንስ ኖራችሁ የሌላ ወንድ ጋር አትኖሩም? ለምን ከሌላ ሰው ጋር አትኖሩም? ለምን አብርሃም ከናካተው? ግን መጨረሻ ላይ ማለት ነው ታያላችሁ። አብርሃም ብቻውን ካልቀረኩ ምን አለችኝ በሉ ሁለቱም አልፈልግህም ብሎ ከሱ ህይወት ወጥቶ ሄርሜላም የራሷ ህይወት ካልኖረች
ምን አለችኝ እቺ ልጅ በሉ ታያላችሁ። ይሄ ቪዲዮ ገብታችሁ ታያላችሁ ያን ቀን ማለት ነውና አብርሃም እንደዚህ እነዚህ አሁን እነሱ ላይ እንደተጫወተ ሁለቱም ለምርጫው እስከቶ አንዴ በዚህ አንዴ በዚህ አቆሙ። እሱ ማን ነው ማለት ላይ ቆሙ አንቺ ሁኚ የሚለው ማን ስለሆነ ነው? ስለዚህ ሁለቱም ትቶ ሁለቱም አልፈልግም ብሎ አብርሃም ብቻውን ካልቀረ ምን አለችኝ በሉ። ከሁለቱም ሳይሆን ካልቀረ ምን አለችኝ በሉ። እንደዚህ ሁለቱ ሴት ላይ እንደተጫወተማ አይኖራትም። ታያላችሁ። እሱን ያሳየኝ መድኃኒዓለም የእውነት አምላክ እሱን ያሳየናል። ሲጀመር ለነገሩ እሱ ምን አደረገ? የኔ መድኃኒዓለም አንተ እዚህ ቆሻሻ ስራ ውስጥ የምትገባ አይደለም። ስምን መጠራት የለብህም። ይቅር በለኝ የኔ ጌታ። እነሱ እዛ ይቡካኩ እንደ እንትን ይቡኮላ